ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ኤልዳና የተሰኘውን ጣፋጭ የፍቅር ትረካ ክፍል 2ን ዛሬ ይዤላችሁ ተገኝቻለሁ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ወደ ድርሰቱ እንሄዳለን። ልብ አንጠልጣይ የፍቅር ታሪክ ክፍል 2 ኤልዳና። እኔ ምን አውቃለሁ ብያት ከዳዊት ጋር ከቤት ወጣን። በጣም የሚያምር የተንጣለለ የሚባል ቤት ወሰደኝ። ገብተን ቁጭ አልን። ለሚያይን ሰው ታናሽ እህቱን ለማዝናናት የወጣ ነው የሚመስለው። ምንም ነገር ከማዘዛችን በፊት ዴቭ፣ እኔ እኮ ይህንን ያህል ቅንጦት የበዛበት ቦታ የምወድ አይነት ልጅ አይደለሁም አልኩት። ግዴታ በዚህ ልክ ወጪ ማውጣት የለብህም። ምሳ ለመብላት ከሆነ ከዚህ የረከሰ ቤቶች አሉ፣ እዛ መሄድ እንችላለን አልኩት። ይህን አስተሳሰብሽን እኮ ነው የምወድልሽ፣ ግን ችግር የለውም ላንቺ የሚሆን አላጣም እዘዢ አለኝ። እሺ ብዬ ምሳችንን አዘን የሚጠጣ ነገር ሲባል ውሃ አዘዝኩኝ። ምናልባት መጠጣት ከፈለግሽ ግን መጠጣት ይቻላል አለኝ። ከመቼ ጀምሮ ነው እኔ መጠጣት ምፈልገው? ተው እንጂ ዳዊት አልኩትኝ፣ ንዴቴን በፈገግታዬ ለመሸፈን እየሞከርኩኝ። እሺ በቃ እማይናገረውን በያለኝ። ምሳ እየበላን 10 ስልኬን እየከፈትኩ ከኢያሱ የተላከልኝ መልእክት ካለ ማየት ጀመርኩኝ። ግን ምንም አይነት ቴክስት አላስቀምጠልኝም ነበር። ብቻ ምንም ሳናወራ እንዲሁ ቁጭ አለን። በጣም ጨነቀኝ። የማየው ሁሉ ግራ እስኪገባኝ ድረስ ነበር የተጨናነኩት። ትንሽ ከቆየም በኋላ በቃ ዴቭ እንሂድ፣ እኔ እየጨነቀኝ ነው አልኩት። እሺ በቃ እኔ እኮ ማወራው ነገር ግራ ገብቶኝ ነው፣ ድንገት በንግግሬ መሃል ገደቤን እንዳላልፍ ስለምፈራ ነው አለኝ። አረ በዚህ ልክማ አትጨናነቅ፣ እኔ እኮ ነገሮችን አካብጄ የማይነት ልጅ አይደለሁም። ደግሞ በጣም ታናሽ ነኝ እኮ፣ ምንም ነገር ብትናገር መብትህ ነው፣ ነፃ መሆን ያለብህ አልኩትኝ። ወደ መኪናችን እየገባን ነበር። ወደ ቤት እየሄድን ለምን ዞር ዞር ብለን ከተማዋን አናያትም? በጊዜ ወደ ቤት ከምትገቢ አለኝ። አይ አመሰግናለሁ፣ ወደ ቤት ብገባ ይሻለኛል፣ ከእናቴ ጋር ማምሸት ነው የምፈልገው አልኩት። እሺ አለና ወደ ቤት ነዳው። በር ላይ ስንደርስ አውርዶኝ አቅፎ ቻው ብሎኝ ከውጭ ተመለሰ። ቤት ስገባ እናቴ ቁጭ ብላ ፕሮግራም እያየች ነበር። አስተያየቷ ግን ደስ አላለኝም። ስሚያት ልብስ ልቀይር ወደ ክፍል የገባው። ልብሴን ከመቀየሬ በፊት ራሴን በመስታወት ማስተዋል ጀመርኩኝ። ልክ ጥፋተኛ የሆንኩ ያክል ተሰማኝ። ከዴቭ ጋር መውጣቴ፣ ቤተሰቦቼ በሌሉበት እሱም ማግኘቴ፣ በቃ ቤተሰቦቼ ላይ በደል የፈጸምኩ ያክል ውስጤን ክፍት አለው። ለምን እንደዛ እንደሆነ ሁላ አላውቅም። ነገር ግን ራሴን ለማጽናናት ያህል አባቴ እኮ ፈቅዶልኛል፣ ቆይ እኔ ምን አደረኩኝ እላለሁ። ልብሴን ቀይሬ ተመልሼ ወጥቼ ከእናቴ አጠገብ ቁጭ አልኩኝ። እንዴት ነበር ከዴቭ ጋር ምን አደረጋችሁ ብላ ጠየቀችኝ። ነገርኳትኝ። ጥሩ፣ አንዳንዴ እንደዚህ ወጣ ማለትሽም አይከፋም አለችኝ። እኔ ግን ምንም ደስ እንዳላለኝ እሱን አግኝቼ ስመለስ የተሰማኝን ስሜት በሙሉ ነገርኳትኝ። እንድረጋጋ ያክል ጉልበቷ ላይ አስተኝታ ጸጉሬን እያሻሸች ልታዝናናኝ ሞከረች። ሲመሽ እራታችንን በላንና ወደ ክፍል የገባሁኝ። አባቴ ሲደውል ተመልሼ ወጣሁ። አዋርቼው ተመልሼ ገብቼ ኢያሱ ቴክስት እስኪልክልኝ መጠባበቅ ጀመርኩኝ። ወደ 3 ሰዓት አካባቢ ላከልኝ። ምን ነው ቀኑ ሙሉ ጠፋ አልኩትኝ። ስራ ይዤ ነበር አለኝ። ዛሬ እሁድ ረፍት አይደል? ምን አይነት ስራ ይኖራል አልኩት። እሁድ ረፍት የሚሆነውማ ለእናንተ ነው ለኛ አይደለም አለኝ። ማለት አልኩት። ወሬ አስቀይሶ ሌላ ነገር ማውራት ጀመረ። ብቻ እኔና እሱ ኦንላይን ላይ ወሬያችንን እየኮመኮምን በአካል ደግሞ አንድ ቀን ቀና ብለን እንኳን ሳንተያይ ዴቭም ቤት እየመጣ ቅዳሜና እሁድን ከኛ ጋር ማሳለፉን እንደተያያዘው ግማሽ ሴሚስተር ደርሶ ለፈተና መዘጋጀት ጀመርን። ኢያሱ ከፈተናው ከሳምንት በፊት ምንም ነገር ማውራት እንድናቆም ነገረኝ። ፈተናውን እስክንጨርስ ድጋሜ ከኢያሱ ጋር ማውራት ጀመርን። ለካ አሁን እረፍት ላይ ነን፣ አንተያይም። ቢያንስ በፊት ስትገባ አይ ነበረ፣ እኔም ስገባ ታይኝ ነበር አልኩትኝ። አዎ ምን ማድረግ ይቻላል፣ ውጤት ግን እንዴት የሚሆን ይመስልሻል? አሪፍ ሰርተሻል አለኝ። አዎ ፈተናው ያን ያክል አይከብድም፣ አንተስ አልኩትኝ። በነገራችን ላይ እስከዛሬ ከተፈተናቸው ፈተናዎች ውስጥ በአንዱ ብቻ ነው የበለጥኩት፣ ሌላውን እንዳለ በልጦኛል። ቀላል ነበር፣ ያጠናሁት ነው የመጣው አለኝ። ብቻ እረፍቱን
አባቴ ከኔ ጋር ሰፊ ጊዜ እንዲኖረው ስለፈለገ አብዛኛውን ጊዜ እቤት ነበር የሚውለው። ዴቭም ቅዳሜና እሁድ እየጠበቀ ቤት ይመጣል። ከአባቴ ጋር ጓደኛ ሆኗል። አባቴ ከሚባለው በላይ ሰው ይመርጣል። አይደለም ቤቱ ድረስ እንዲመጣ ከልጁ ጋር አብሮ እንዲዝናና የሚፈቅድለት ሰው ይቅርና መንገድ ላይ ሰላምታ የሚሰጠኝ ሰው ሁሉ መርጦ ነው የሚያየው። አሁን የዴቭ ነገር ለእኔና ለእናቴ ጥያቄ እንደሆነብን እረፍታችን አልቆ ወደ ክላስ ተመለስን። ከኢያሱ ጋር የእረፍቱን ቀን እንደ በፊቱ እያወራን አልነበረም። ትምህርት ሊከፈት አካባቢ ትንሽ ቀዝቀዝ ብለን ነበር። ለምን እንደሆነ ግን አላወኩም። ወደ ክላስ ተመለስን። በኋላ ውጤት ስናይ ኢያሱ ነበር ከክላስ አንደኛ የወጣው። በትንሽ ነጥብ በልጦኝም ነበር። አባቴ ይህንን ሲሰማ አበደ። ለመጀመሪያ ጊዜ በክላስ ተማሪ ተበለጥኩ። እንደው አይቻል ሆኖበት እንጂ ቢመታኝ ሁላ ደስታው ነበር። ልጁን አሳዩኝ። ማን ነው ወንዱ የኔ ልጅ የበለጠው? አንቺ ከመማር ውጪ ምን ስትሰሪ ነው የተበለጥሽው? ብሎ ጮሆ ተናገረኝ። ቀጣይ አንደኛ እንደምወጣ ቃል ገብቼለት አባቴን አረጋጋሁትና ወደ ትምህርቴ ተመለስኩኝ። አስታውሳለሁ፣ ሮብ ቀን ነበር። ጧት የመጀመሪያውን ክፍለ ጊዜ እየተማረን አንደኛ ስለወጣ እንኳን ደስ አለ። ቴሌግራም ላይ ስለማናወራ በአካል ልበል ብዬ ነው የሚል ወረቀት ጽፌ ሰጠሁት። ተቀበለኝና ሳያነበው ኪሱ ከተተው። እንዴት እንደተቃጠልኩ እኔና ፈጣሪ ነው የምናውቀው። ልክ አስተማሪዋ እንደወጣች ወደ ኪሱ ገብቶ ወረቀቱን አወጣና ነበበው። ስለበለጥኩሽ ይቅርታ፣ ግን ካንቺ ቤተሰቦች የኔ እናት በጣም ታሳዝናኛለች። ላደርግላት የምችለው ብቸኛ ነገር ነው። በቃ በትምህርቴ በጣም ጎበዝ ሆኜ ላስደስታት፣ ላኮራት፣ ተስፋ ለሆናት ነው የምችለው። ደግሞ ከዛሬ ጀምሮ ቴሌግራም ላይ አናወራም እሺ ብሎ ጽፎ ሰጠኝ። ተቀብዬ አነበብኩትና ቀዳድጄ ጣልኩትኝ። ማታ ራቴን በልቼ እንደጨረስኩ ወደ ክፍሌ ገብቼ ማጥናት ጀመርኩኝ። ስልኬን ካጠገቤ አርቄ ነበር። እናቴ አስሬ እየመጣች ማጥናት አለማጥናቴን ቼክ እያረገች ስለነበር እንዳትጠራጠረኝ ፈርቼ ነው። ማታ እስከ እራት ሰዓት ድረስ ጥናቴን ጨረስኩና ክፍሌን ቆልፌ ስልኬን አነሳው። ኢያሱም ቴክስት ጽፎልኝ ነበር። ይቅርታ፣ በየቀኑ እኮ ካንቺ ጋር ሳወራ በቀን በቀን ካርድ መሙላት ራሱ ሌላ ወጪ ሆኖብኝ ነው። እንደውም ለምን ስልክሽን አትልኪልኝም? ደውዬልሽ እኮ ማውራት እንችላለን አለኝ። እንዴ እስካሁን ስልክ የለህም ብዬ በቁጣ ተናገርኩት። እኔ እኮ ከግሩፕ ውስጥ ነው አውጥቼ ያወራውሽኝ። ቴሌግራም ላይ ደግሞ ቁጥርሽ አይወጣም፣ ላኪልኝና ደውልልሻለሁ አለኝ። እሺ ብዬ ላኩለትኝ። በቃ እደውላለሁ ብሎ ከኦንላይን ወጣ። እኔም እንቅልፌን ተኛሁኝ። 5 ሰዓት አካባቢ ላይ ስልክ የጠራ። በእንቅልፍ ልቤ አነሳሁት። ሄሎ ኤልዱ ሲለኝ እንዴት ብዬ ብድግ እንዳልኩላ አላቅም። ባንዴ ነበር እሱ መሆኑን ያወቅኩት። ምን ነው በዚህ በሌሊት በሰላም ነው አልኩትኝ። አዎ በ5 ብር የ1 ሰዓት ፍሪ ፓኬጅ ገዝቼ ነው። እስከ 6 ሰዓት ይቆያል። ፈታ ብለሽ አውሪኛለኝ። ድምጹን ስሰማው የማወራው ሁላ ጠፍቶብኝ እየደጋገምኩ ተመሳሳይ ነገር ማውራት ጀመርኩኝ። እሱም ምንም አልመሰለውም። ፈታ ብሎ ጥያቄዎችን ይጠይቀኛል። እህት አለሽ? ወንድምስ? ቤት ውስጥ ስንት ናችሁ? ምን ያናድድሻል? ምንስ ያስከፋሻል? ብሎ ስለ ራሴ ማወቅ የፈለጋቸውን ነገሮች ጠየቀኝ። ኢያሱ በጣም ደስ የሚል ልጅ ነው። ጥሎብኝ ሰዎችን አይቼ ከሚገዛኝ ነገር አንዱ ሲያወሩ እርጋታቸው ነው። ኢያሱ እንደዛ ነው። አንዱን ወሬ ጀምሮ ወደ ሌላኛው አይዘልም። ሲያወራም አይቸኩልም። ካፌው የሚወጡ ቃላቶችን ተዘጋጅቶበት የሚያወራ ነው የሚመስለው። ብቻ ፈጣሪ በሚያውቀው ምን እያወራ 6 ሰዓት እንደሞላ ማስታወስ አልችልም። ግን እስከዛ እያወራን ነበር። መጨረሻ ላይ ስልኩ ከመዘጋቱ በፊት ሳረሳው በጣም ቆንጆና ደስ የምትይ ልጅ እንደሆንሽ ሳልነግርሽ ማለፍ አልፈልግም። ሀብታም ብሆን ኖሮ ሳድግ አንቺን ነበር ማገባው አለኝ። ከት ብዬ ሳኩኝ። ይህ ከልቤ የመነጨ ደስታ ይባላል አይደለ? በቃ ከልቤ ደስ አለኝ። ለትዳር ሀብት መስፈርት ይሆናል እንዴ አልኩትኝ። ግጥም አድርጎ ነዋ። ለነገሩ ልጅ ነሽ፣ አሁን ብዙም አይገባሽም፣ ወደፊት ታውቂያለሽ። በቃ ደናደሪ አለኝና ስልኩን ዘጋው። ደግሞ የሚገርመው እሱም ለቤተሰቦቹ ብቸኛ ልጅ ነው። ስልኬን እያየው ፈገግ አልኩና መልሼ ኮስተር አልኩኝ። ምን እየሆንኩ ነው? ሆ የምን መጃጃል ነው አልኩኝ ለራሴ መልሼ። ደግሞ ወይኔ ግን ታድሎ እንዴት እንደዚህ ፈጣሪ ሁሉን አሟልቶ ይሰጠዋል እልና መልሼ ፈገግላለሁ። ብቻዬን ድራማ ስሰራን እንቅልፌን ተኛሁኝ። ጧት ተነስቼ ክላስ ስገባ ኢያሱን እንደማየው ያሰብኩኝ ግቢ ውስጥ እስክደርስ ጓጉቼ ነበረ። ዴቭ ጧት ሲመጣ በቃ በጣም በሚባል ደረጃ አምሮበት ነበረ።
እንዳየሁት ፈገግ አልኩና ዛሬ ምን ተገኝቶ ነው ሙሽራ መስለዋል አልኩት። ሰላምታ እየተቀያየርን ያው አንዳንድ ያስፈልጋል እስኪ እናንተን እንምሰል ብዬ ነው። አንቺ ምን እያገኘሽ ነው ሁሌ ሙሽራ መስለሽ ምትመጪው አለኝ። ኦ ዛሬ አለባበስ ብቻ አይደለም ምላስም ተቀይሯል። በልበልበል እንሂድ ብዬ ጉዟችንን ጀመረን። ወደ መኪናው ሲገባ የሸተተኝ ሽቶ ይለይ ነበር። እንዴ ዛሬ የምትሄድበት አለህ እንዴ? ከወትሮ ለየት ብለሃል አልኩትኝ። አዎ አንድ ፕሮግራም አለኝ አንቺን ሳላደርስ እንዳልሄድ ብዬ ነው አለኝ። አረ ችግር የለውም ነበር ነግሬን ቢሆን ኖር እኮ ኖርማል ነው አልኩት። ለማንኛውም ግን ዛሬ መጠለፍ ነው 9 ሰዓት መጥቶ የሚወስደኝ ሰው ማጣቴ ነው። ጠረን ሁላ ከሩቅ ይጣራል አልኩትኝ። አረ የምርሽ ነው አንቺን ከሩቅ ጠርቶሻል እንዴ አለኝ። አረ እኔም ባይጠራኝ እኮ ወደ አንተ መምጣቴ አይቀርም ነበር አልኩትኝ እየሳኩኝ። እሱም እኔም በጣም እያወራሁኝ ትምህርት ቤት በር ላይ ደረስን። ለወርድ ስል በቃ መመለስህንም እንጂ አልሰናበት እንጂ ብዬ ቀልጄበት ቻው ብዬው ከመኪና ወረድኩኝ። ተከትሎኝ ወረድና መመለሴን ከተጠራጠርሽማ በቃ ልሰናበትሽ ብሎ አቅፏን ጠለጠለኝ። ስስቅ ተማሪ እንዳያየኝ ሳቄን ወጥ አድርጌ አንተ አውርደኝ ጉዴ ፈላ በቃ አስተማሪ ያየኝ አልኩትኝ እንዲደነግጥ ብዬ። አቀልጂ የምርሽ ነው ብሎ ቶሎ አወረደኝና ወደ መኪናው ገብቶ ሄደ። ከአይኔ እስኪሰወር ቆም ያየሁትና ወደ ግቢ ለመግባት ዞር ስል እያሱ ጥጉን ይዞ ቆሞ እኔ ላይ ያፈጠጠብኝ ነበር። ምን እንደዛ እንዳስደነገጠኝ አላቅም፣ ግን የመደንገጥ አንድና ሁለት የለውም አደነጋገጤ። ብቻ ዝም ብዬ ወደ ክላሴ ገባው። ከኋላዬ ተከትሎኝ ገብቶ ቁጭ አለ። ብንጠብቅ አስተማሪውም አልገባም አለ። ሁሉም እያወራ እየተሳሳቀ ክፍሉን እየበጠበጠ ነበር። እኔና እሱ ብቻ በዝምታ ውስጥ ቁጭ ብለናል። በመሃል ወረቀትና እስክሪፕቶ አውጥቶ ጽፎ ቀስ ብሎ ሰጠኝ። ወይ ሹፌርሽ በጣም ደስ የሚል ሰው ነው። ጭራሽ እያንጠለጠለ ነው የሚሸኝሽ። ምን አይነት ሹፌር ነው? ይሄማ ሹፌር ብቻ አይደለም ባልሽም ጭምር ነው ይላል። አንብቤ እስክጨርስ ንዴቴን መቆጣጠር አልቻልኩም ነበር። ወረቀቱን ቀዳድጄ ከፊት ለፊቱ መሬት ላይ በተንኩትኝ። ዝም አልኩኝ። ግን ደግሞ በመሃል አላስችላለኝና ጻፍኩለትኝ። ይቅርታ ግን እድሜ ስለ ትዳር ለማሰብ የደረስኩ ይመስልሃል ብዬ ላኩለትኝ። መልስ ሳይሰጠኝ ዝም አለኝ። ማታ ላይ ኦንላይን ሳይገባ አመሸ። ሰዓቴ ሲደርስ ተኛሁኝ። 5 ሰዓት ላይ ደወለና ቀሰቀሰኝ። ወይ ይቅርታ ረበሽኩሽ እንዴ? እንቅልፍሽ በጣም ከመጣ ተኛለኝ። አረ ችግር የለውም አውራኝ፣ ቆይ አንዴ መልሼ ልደውልልህ ብዬ ተነስቼ ፊቴን ታጠብኩኝ። ነቃ ለማለት እንዲረዳኝ ብዬ ነበር። መልሼ ስደውልለት ዘጋብኝ። ወዲያውኑ መልሶ ደወለና ነሳሁትኝ። ካርድ እንዳያልቅብሽ ብዬ ሳይሆን የገዛሁት ፓኬጅ እንዳያልቅ ነው አለኝ። እሺ እና እንዴት ነህ? ውሎ ምሽት በቃ ከዚህ የዘለለ ጥያቄ የለኝም። ሁሉም ቆንጆ ነበር። ጠዋት ላይ አናደድኩሽ እንዲህ አለኝ። አዎ ግን አሁን ረስቼዋለሁ አልኩትኝ። ይቅርታ በጣም ላናደድሽ ፈልጌ አይደለም። ባለፈው ወንድምሽ ምናምን መስሎኝ ነበር፣ ግን ትናንትና ወንድምና እህት የለኝም ስትይ ወንድም እንደሌለሽ አወቅኩኝ እና በዛ ልክ ትቀራረባላችሁ ብዬ ስላልጠበቅኩ ነው እንደዚያ ያልኩሽ አለኝ። አረ እንደምታስበው ያን ያህል የምንቀራረብ ሰዎች እንኳን አይደለንም። አጋጣሚ ዛሬ ስላየህን ነው እንጂ አልኩትኝ። አይ አሪፍ ነው። ሹፌርሽ ግን ሹፌር አይመስልም። ሀብታም እንደሆነ ወዙ ራሱ ያስታውቃል። መቼስ በዘመድ ገብቶ መሆን አለበት አለኝ። እያወራን ያው 6 ሰዓቷ ደረሰችና ስልኩ ተዘጋ። እንደለመድኩትኝ እንደ እብድ መስታወት ፊት ራሴን ገትሬ ቆይ ግን እውነት ሁሉ እንደሚለው ቆንጆ ነኝ እንዴ እላለሁ በፈገግታ ራሴን እየተመለከትኩ። ከዛ ደግሞ እንደ ጅል ያዘልለኛል። የሆነ ሰዓት ደግሞ ቆም ብዬ አስብና ቆይ ግን ከኢያሱ ጋር ለምንድን ነው እንደዚህ የምናወራው? ምን እየሆንን ነው ብዬ ራሴን ጠይቃለሁ። ግን ደግሞ የምናወራው ጓደኛ ሲኖረን ደስ ይላል። ጓደኛ የራሱ እኮ መሆን ይችላል፣ ምን ችግር አለው? በስልክ ብቻ ነው በአካል አናወራላለሁ። አልጋዬ ላይ በጀርባዬ ተዘረርኩና ጣራ ማየት ጀመርኩኝ። ሳላስበውም እንቅልፍ ወሰደኝ። የኛ ፈተና በየጊዜው ነው ማለት ይቻላል። አንዱን ተፈትነን ብዙም ሳንቆይ ሌላው ይመጣል። የሚቀጥለው ውጤቴ ወደ አንደኛ ካልተመለሰ አባቴ ምን እንደሚያደርገኝ መገመት ራሱ በጣም ከባድ ነው። እንደምንም አጥንቼ ኢያሱን መብለጥ አለብኝ ብዬ አስብና መልሼ ደግሞ አረ እንኳን በለጠኝ እኩል በሆነ ራሱ አውቄ ኤክስ እንዲገባብኝ የማረገው ነው የሚመስለኝ እላለሁኝ። ብቻ ጊዜው ይሮጣል። ኢያሱ አንዳንዴ የልቤ ሰው የሆነ ያህል እስኪመስለኝ እንቀራረባለን። አንዳንዴ ደግሞ ምክንያቱን ሳላቀው ለምን እንደምናወራኮ አላቅም ዝም ብሎ ልጅነት ይዞኝ እንጂ
ጓደኝነት ራሱ ትርጉም የለውም ይለኝና ድንገት ተነስቶ ይጠፋብኛል። ለምን እንደዛ እንደሚሆን አላቅም። በዚህ በኩል ዴቭ በቃ መልአክ የሆነ እስኪመስለኝ ድረስ እኔ ጋር ለመቀራረብና ጓደኛ ለመሆን ይሞክራል። ግን ለምን እንደሆነ አላቅም። ውስጤን ክፍት አድርጎ ለማስገባት የሚከብደኝ አይነት ቅርብ ሆኖ ሩቅ እንዳለ የሚሰማኝ አይነት ሰው ነው የሚሆንብኝ። ፈተና የደረሰ ሰሞን ኢያሱ ከነጭራሹ ዘግቶኝ ማውራት አቁመን ነበር። እኔ ደግሞ እሱ ካላወራኝ ማውራት ካልደወለ መደወል ያስጠላኛል። ሲዘጋ እኔም እዘጋዋለሁ፣ ሲቀርበኝ እኔም እቀርበዋለሁ። ፈተና የደረሰ ሰሞን ግን በጣም አናዶኝ እልህ ይዞኝ ስለነበር ላለመለማመጥ ወጥር ያጠናው። በሚገርም ሁኔታ አንድ ትምህርት ብቻ ነበር አንድ ጥያቄ የተሳሳትኩት፣ ሌላውን እንዳለ ደፈንኩኝ። ኢያሱ ስንት ያምጣ ስንት ሁሉ ቼክ አላደረኩትም። ፈተና እንደጨረስን ስለ ውጤት በመጠየቅ ሰበብ ደግሞ አወራን። ሁሌ እንዳዲስ ማታ ደጋግመን ከሱ ጋር ማውራት መሳሳቅ ጀመርን። የሰከንድ ሴሚስተር ውጤት የሁለታችንም አሪፍ ውጤት ተቀራራቢ ነበር። አባቴ በገባ በወጣ ቁጥር ድጋሜ ትበለጪና ዋ ኤልዱ እንዳላዝንብሽ ይለኛል። ብቻ በቃ ፈጣሪ ፈቀደው ይሁን። እኔ ስለ ኢያሱ ሳላስብ የራሴን ፈተና ሰራለሁ። ፋይናል ላይ ብዬ ወስኜ በጣም ማጥናት ጀመርኩኝ። ያው ጊዜው የሚሮጥ የለ እንደ ቀልድ 9ን ጨርሰን ፋይናል ፈተና ደረሰ። ተፈትነን ውጤት መጣ። ኢያሱን በ0.5 ብቻ በልጬው እኔ እንደ ድሮ አንደኛ ወጣሁኝ። አባቴ በደስታ ብዛት የሚሆነውን አጣ። ደግሞ እኮ የኔ ልጅ እተማመንብሻለሁ አለኝ። ለመጨረሻ ጊዜም ኢያሱን በደንብ አየውና ተፎካካሪ ማን እንደሆነ አወቀ። አስተያየቱ ልክ አልነበረም። እኔ በመሃል ቤት ልቤ ደስታም ሐዘንም እየተሰማው ወደ ቤት ሄድኩኝ። ሁሉም በውጤቴ ደስተኞች ስለነበሩ የቤተሰብ ራት ውጪ እንብላ ተብሎ ወጣን። የቤተሰብ ራት ውስጥ ዴቭ ምን ሊሰራ እንደመጣ ባይገባኝም እሱም ተገኝቶ ነበረ። አሪፍ ጊዜ አሳለፍን። ወደ ቤት ተመልሰን የሚገርመው ነገር አባቴና ዴቭ በሱ መኪና ከኋላ እንድንመጣ አባቴና እናቴ በሱ መኪና ከፊት እንዲሄዱ አደረገ። ለምን እንደሆነ ግን እስከዛሬ አልገባኝም። ወደ ቤት እየሄድን ዴቭ በውጤቴ ምን ያህል ደስተኛ እንደሆነ ነገረኝ። ቤት አድርሶኝ ተሰነባብተን ተመልሶ ወደ ቤቱ ሄደ። ቤት እንደደረስን ሁሉም ወደ መኝታው አመራ። እኔ ግን ክፍሌ ገብቼ መተኛትም አልቻልኩም ነበር። ባለፈው ኢያሱ ያለኝ ነገር መጣብኝ። ስለ ውጤቴና ስለ እናቱ ያወራውን አስታውሼ አላስችልሽ አለኝና ደወልኩለት። አነሳውና ወራኝ። ስለበለጥኩ ደበረህ እንዴ ብዬ ጠየቅኩት። ከት ብሎ ሳቀና ኤልዱ ተይ እንጂ እኔ እኮ ሃንጂ ፋራ አይደለሁም። የበለጥሽኝ ጎብዘሽ ስለሰራሽና ስላጠናሽ ነው። ታዲያ ምን ልሁን ብዬ ነው የምናደድብሽ አለኝ። በጣም ደስ አለኝ። የሚገባሽን ያገኘሽው። ውጤቱን ካያችሁ በኋላ የአባትሽን ደስታ ሳየው ደግሞ እኔም ደስ ብሎኝ ነበር። ቤተሰብም እንደማስደሰት ደስ የሚል ነገር የለም። እናቴም ብትሆን አንቺ እንደበለጥሽኝ ስታቅ ደስ ነው ያላት አለኝ። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ኤልዳና የተሰኘውን ልብ አንጠልጣይ የፍቅር ታሪክ ይህንን ይመስላል። ታሪኩ ከተመቻችሁ ላይክ አድርጉ። እንዲሁም ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ፓርት 3 በቀጣይ ሳምንት ይቀጥላል። አመሰግናለሁ።